በተደጋጋሚ በወንጀል ተጠርጥሮ አሻራ መስጠት ቅጣት ላለመቀነስ ምክንያት ይሆናል እንዴ? አብርሃምና ዳንኤል መልካም ላልሆነ ግብር አብረው የሽመቤትን የቤት ሰራተኛ አድርገው በማስገባት ከገባችበት ቤት ብር 843,000 የሚያወጣ ንብረት ሰርቀዋል ተብለው በከባድ የስርቆት ወንጀል ተከሰዋል። አቃቤ ሕግ ማስረጃዎቹን አቅርቦ ተከሳሾችም መከላከያቸውን አሰምተው ሲጨርሱ ፍርድ ቤቱ በተከሰሱበት የከባድ ስርቆት ወንጀል ሶስቱንም ጥፋተኛ ብሏቸዋል። የስራት የቅጣት ውሳኔም ተላልፎባቸዋል። ፍርደኞቹ ግን ይህንን ውሳኔ በመቃወም ይግባኝ ቢሉም ፌደራል ከፍተኛ ፍርድ ቤት ሳይቀበላቸው ቀርቷል። በስተመጨረሻም ለፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅሬታቸውን አቅርበዋል። በቅሬታቸውም እነርሱ በግብረ አበርነት ወንጀሉን ፈጽማቸዋል መባላቸውን ተቃውመዋል። በተጨማሪም በተደጋጋሚ በወንጀል ተጠርጥረን አሻራ መስጠታችንን ፍርድ ቤቱ እንደ ጥፋተኛ በመቁጠር ሪከርድ የላቸውም የሚለውን የቅጣት ማቅለያ ሳይዝልን ቀርቷል የሚለው በዋና ቅሬታነት ቀርቧል። በተደጋጋሚ በወንጀል ተጠርጥሮ የጣት አሻራ መስጠት የዘወትር ጸባይ መልካም ነው ተብሎ የሚደረግን የቅጣት ማቅለያ ያስቀር ይሆን? እርሶ ምን ብለው ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። ከቀልባችሁ ሆናችሁ ብላችሁ ታደምጡ ዘንድ ተጋብዛችኋል። ደግሞ አልሰማንም እንዳትሉ ደግደጉን የምንሰማበት በጎበጎን የምናይበት መልካም ቀን እንዲሆንም ተመኝቻለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌደራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ይህ ጉዳይ በሰበር መዝገብ ቁጥር 131705 ለፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀርቦ ፍርድ ቤቱም ውሳኔ ሰጥቶበት በቅጽ 21 ላይ ስለወጣ ሙሉን እንድታነቡት አደራዬን ላስቀድም። ሰበር ሶስቱም አመልካቾች በተናጠል ያቀረቡትን ይግባኝ በአንድ መዝገብ አጣምሮ መርምሯል። በስር ፍርድ ቤት የነበረውን የፍሬ ነገርና የማስረጃ ክርክር በፍርዳተታው ጽፎታል። የስር መዝገቡን መርምረን እንደተረዳነው አንደኛና ሶስተኛ አመልካቾች በተደጋጋሚ በወንጀል ተጠርጥረው የጣት አሻራ የሰጡ ስለሆነ የዘወትር ጸባይ መልካም ነው ተብሎ የቅጣት ማቅለያ በወንጀል ሕግ አንቀጽ 82 1ሀ መሰረት ሳይያዝላቸው ቀርቷል ያለው ሰበር በሕገ መንግስቱ አንቀጽ 20 ንዑስ አንቀጽ 3 እንደተደነገገው በወንጀል ጥፋተኛ ተብሎ እስካልተፈረደ ድረስ ማንም ሰው እንደ ጥፋተኛ ያለመቆጠር መብቱ የተጠበቀ ነው። ስለሆነም አመልካቾች በወንጀል ተጠርጥረው የጣት አሻራ ሰጥተዋል በመባላቸው ብቻ እንደ ጥፋተኛ ተቆጥረውና ሪከርድ እንዳለባቸው ተደርጎ ቅጣት ሳይቀነስ መቅረቱ ከጠቀስነው የሕገ መንግስት መርህ የሚጣረስ ሆኖ አግኝተናል ነው ያለው። በመሆኑም የመልካም ባህሪ የቅጣት ማቅለያ ሊያዝላቸው አይገባም ሲል የስር ፍርድ ቤት የደረሰበትን ድምዳሜ በማረም በቅጣት አወሳሰን መመሪያው መሰረት እንደ አንድ ማቅለያ በመያዝ የአንደኛና ሶስተኛ አመልካቾች የእስራት ቅጣታቸው እንዲቀነስ በማለት በ8 ዓመት ጽኑ እስራት እንዲቀጡ ወስኗል። ሌላ ክርክራቸውን ግን ሳይቀበላቸው ቀርቷል። ጥፋተኛ መባላቸው በአግባቡ ነው ብሏል። የሕግ ትርጉም የተሰጠበት ጉዳይም ይሆነ አንድ ተከሳሽ በወንጀል ተጠርጥሮ የጣት አሻራ ሰጥቷል በመባሉ ብቻ እንደ ጥፋተኛ ተቆጥሮ የወንጀል ጥፋት ሪከርድ እንዳለበት ተደርጎ ግምት በመውሰድና እንደ ቅጣት ማቅለያ ሳይያዝ የሚሰጥ ውሳኔ የሕገ መንግስት መርህን የሚጣረስ ስለመሆኑ ነው ያለው። ዘሩን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌደራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።